በዛሬው የማህበራዊ መገናኛ ዘዴዎች ቅኝት ዝግጅታችን ሳምንቱን የበርካታ ተከታታዮችን ትኩረት በሳቡ 3 ርዕሶች ላይ ከተሰጡ አስተያየቶች ከስድብና ዘለፋ የጸዱትን ነቅሰናል። የዘገቦቹ ርዕሶች የአዲስ አበባ ሰላሌ ጎጃም አውራ ጎዳና ላይ በተደጋጋሚ የሚደርሰው እገታም፣ የኢትዮጵያ መከላከያ ጦር አንድ የኦሮሞ ነጻነት ሰራዊት ኦነሰ አዛዥን ገደልኩ ማለቱና ዶቼ ቬለም የአማርኛ ስርጭት የጀመረበትን 60ኛ ዓመት የሚዳስሱ ናቸው። በዚሁ ቅደም ተከተል ይቀርባሉ። ኢትዮጵያ ውስጥ የሚደረጉ ግጭቶች፣ የጎሳ መልክና ባህሪ የተላበሱ ጥቃቶች፣ እገታና ዘረፋዎች እየተደጋገሙ በየአካባቢው የህዝቡን ሰላምና ደህንነት እያወቁ ነው። ከአዲስ አበባ የኦሮሚያ ክልልን አቋርጦ ወደ አማራ ክልል በሚሻገረው አውራ ጎዳና ደግሞ የሰላማዊ ነዋሪዎችና የመንገደኞች እገታ፣ ዘረፋና አንዳንዴም ግድያ የወትሮ ትርኢት አይነት መስሏል። ምንተስኖት መላኩ በፌስቡክ ሰሞኑን ደግሞ የረድኤት ሰራተኞችንም አግተዋል ይላል። ቢኒ ዮናስ በፋንታው እንዳለው እገታን ፍራቻም ነዋሪዎች ሟች መቅበርንም አልቻሉም። ትናንት ጠዋት ለለቅሶ የመጡ ኦሮሞዎች እገታ ፈርተው ሳይቀብሩ ተመለሱ። ቢኒ ዮናስ ነው ይህም ባዩ። እኔም አየሁ በሚል የፌስቡክ ስም የሚጠራው ወይም የምትጠራው አስተያየት ሰጪ ደግሞ የደካማ መንግስት መገለጫ ነው ትላለች ወይም ይላል። የሰላሌን መንገድ የማይቆጣጠር የደህንነትና የጸጥታ መዋቅር ራሱን ለመከላከል ዶክሜንተሪ ሲሰራ ይውላል ይላል ወይም ትላለች። እኔም አየሁ። መሐመድ ሱለይማን ፈስቅ ዱዓ ብጤ ያደርጋል በፌስቡክ። አላህ ወደ ቀልባቸው ይመልሳቸው። የዛሬ አዱኛ መሰብሰብ የትም አያደርስም፣ ስራ ለሰሪው ይላል ያገሬ ሰው። የመሐመድ ሱሌማን አስተያየት ወይም ጸሎት ብጤ ነው። ሐኔሚሽ አባይ እሱም በፌስቡክ መንግስት ሀገር ሰላም ነው በልጽገናል እያለ ነው ይላል። ሰኢድ ኢድሪስ በፋንታው የአማራ ክልል የትኛውም ቦታ ለዜጎች አስጊ ሆኗል ባይ ነው። እልፍነሽ ዘውዴ ግን ትጠይቃለች፣ ምን ጠብቃችሁ ነበረ እያለች መለሰችም ራሷ። ሀገሪቱ እኮ የዘራፊዎች መናኸሪያ ከሆነች ቆይታለች። የመከላከያ ሰራዊት ጃል ሾዶ በሚል የትግል ስም የሚጠሩትን የኦሮሞ ነጻነት ሰራዊት ኦነሰ ከፍተኛ አዛዥን መግደሉን ባለፈው ሳምንት ማብቂያ አስታውቋል። መከላከያ ሚኒስቴር ሾዶ ያላቸው የኦነሰ ከፍተኛ አዋጊ የተገደሉት ሆሮ ጉዱሩ ወለጋ ዞን ሆሮ ሊሙ ወረዳ ውስጥ መሆኑንም መከላከያ ሚኒስቴር ገልጧል። የኦሮሞ ነጻነት ሰራዊት ስለ ባለስልጣኑ መገደል እስከዛሬ ማረጋገጫም ሆነ ማስተባበያ አልሰጠም። ጃሮ ቦሩ ግን በፌስቡክ ግድ የለም ይነሳል፣ ጃልመሮም ስንቴ ሞቶ ስንቴ ተነስቷል የሚል ምጸት አዘል አስተያየት ሰጥቷል። የኢትዮጵያ መንግስት ባለስልጣናት ከዚህ ቀደም በሰጧቸው መግለጫዎች ተገደሉ ካሏቸው የአማጺ ኃይላት መሪዎች አንዳንዶቹ መንግስትን ተቀላቅለው በቅርቡ ተሾሙ የመባላቸው ተቃርኖ ሰሞኑን የተሰጠው መግለጫም ለአብዛኛው ተከታታይ የምጸትና ስላቅ ምክንያት እንዲሆን ሳያደርግ አልቀረም። ያም ሆነ ይህ የደሳለኝ ደነቀው አስተያየትም ተመሳሳይ ነው። ከ5 ዓመት በፊት ገደል ነው ብለው ዜና የሰሩበትን ሰው ነው በቀደም የሾሙት። ደሳለኝ ደነቀው ነው ይህም ባዩ በፌስቡክ። ደረጀ ሽፈራው አይሰማ ጉድ የለም ይላል። እሱም ያው በፌስቡክ ነው። ቀጠለም ከወራት በኋላ ከሞተበት ተነስቶ ይሾማል እያለ የደረጀ ሽፈራው አስተያየት ነው። ዘላለም አዲስ ግን ለኢትዮጵያ መከላከያ ጦር መግለጫ ማረጋገጫ ብጤ ይሰጣል። እውነት ነው እያለ ቀጠለም። የጃልመሮ ምክትል በማዕከላዊ እዝ ተገድሏል። እሱ ብቻ ሳይሆን በመቶዎች የሚቆጠሩ አባላቱም ጭምር። የዘላለም አዲስ አስተያየት ነው። ንፋስ ነው ዘመዴ ግን የዘላለምን አስተያየት የተቀበለው አይመስልም እና ትንሣኤውን ከስንት ወር በኋላ እንጠብቅ እያለ የምጸት ጥያቄ ሰነዘረ። መለሰም ራሱ። መቼም ስልጣን ለማግኘት ሲል መነሳቱ አይቀርም። ነፋስ ነው ዘመዴ ነው ይህም ባው። ፍቃዱ ምህረት ጓል ደፂ ስንቴ ሙታ ተነስታ መሰለኝ። ሻሎም ጂ ካሳም እሱም በፌስቡክ
ደብረጽዮንን 50 ጊዜ የገደለው የፒፒ የሶሻል ሚዲያ ጀግና ገና ብዙ አስገራሚ ዜና ያሰማናልና የመጨረሻው ርዕስ ዶቼ ቬለ ዲደብሊው የአማርኛ ስርጭት የጀመረበትን 60ኛ ዓመት ምክንያት በማድረግ በተሰራጩ ዝግጅቶች ላይ የተሰጡ አስተያየቶችን የሚቃኘው። ዶቼ ቬለ በአማርኛ ቋንቋ ማሰራጨት የጀመረው እንደ ግሪጎሪያኑ አቆጣጠር መጋቢት 15 2065 ነበረ። ባለፈው መጋቢት 60 ዓመቱን ደፈነ። ክፍላችን 60ኛውን ዓመት ምክንያት በማድረግ ባለፈው እሁድ ልዩ የራዲዮ የቪዲዮና የማህበራዊ መገናኛ ዘዴዎች ዘገቦችን አሰራጭቷል። በርካታ ተከታታዮች ለጣቢያው በአጠቃላይ ለባልደረቦቹ በተናጥል አድናቆት፣ ድጋፍና መልካም ምኞታቸውን ሲገልጡ፣ ጥቂቶች ልክፍት ብጤ ሆኖባቸው ነው መሰል የተሳደቡ የተራገሙም አሉ። አድናቆቱንም ስድብ እርግማኑንም ትተን ስለ ጣቢያው የነበራቸውን ትዝታና ልምድ ያጋሩንን ባጫጭሩ እናሰማችሁ። የሪያድ ማህበረሰብ ድምፅ ከረጅም ጊዜ ተከታታዮቻችን አንዱ ነው። በፌስቡክ ካሰፈረው ረጅም አስተያየት ባጭሩ እንሆ። በልጅነት ተማሪ ሳለሁ ከትምህርት ቤት ስለቀቅ 11 ሰዓት ላይ ፕሮግራሙን ለማድመጥ የነበረኝ ስሜት ሳስታውሰው ሚዲያው አብሮ አደጌ እየሆነብኝ ሶሻል ሚዲያ በበዛበት በአሁኑ ዘመን በጀርመን ድምፅ ያልሰማሁት መረጃ እውነት አልመስልህ እያለኝ እስካሁንም ሚዲያው ለእኔና ለእንደኔ አይነት ታዳሚዎቹ ግንባር ቀደም የመረጃ ምንጫችን ነው ይላል የሪያድ ማህበረሰብ ድምፅ። አስከብር ወሰን ደግሞ ከአባቴ ጋር ከ1 እስከ 2 ሰዓት ከእናንተ ጋር የምናሳልፈው በምክንያት ነው፣ ትችላላችሁ ይላል በ3 ቃል አጋኖ ባጠናከረው አስተያየቱ። አሌክስ ዘውግን እረ ዝም በሉ ትራምፕ እንዳይሰሙ እንደ ቪኦኤ እንዳይዘጉት ማለቱ ይሆን እንጃ። ብቻ ኢማም አህመድ በፌስቡክ ከ1985 ጀምሬ እስከ ዛሬ ድረስ ስርጭታችሁን እከታተላለሁ። ከቀኑ 11 ሰዓት ላይ ነበር የሚተላለፈው። አንዳንዴ እኛ ገበሬዎች ስርጭታችሁ ያልፈን ነበረ፣ አሁን ግን በጣም ነው የተመቸን፣ ይመቻችሁ ይላል ኢማም አህመድ። ሐሰን ጣሂር ጃቢክ እሱም በፌስቡክ በ1980ዎቹ ከደርግ ደህንነት ተደብቀን እንሰማ ነበረ ይላል። አደይ አበባ በፌስቡክ ግን በእንግሊዝኛ ባሰፈረችው መልእክት ዲደብሊው ድምፅ ለሌላቸው ድምፅ ነው፣ ትክክለኛ መረጃ የሚዘግብ እያለች ቀጠለች። አደይ አበባ። የማህበራዊ መገናኛ ዘዴዎች ቅኝት የዛሬው የእስካሁኑ ነበር። ነጋሽ መሐመድ ነኝ። መልካም ጊዜ አድማጮች። ስርጭታችን ሊደመደም ጥቂት ደቂቃዎች ይቀሩታል። እስካሁን ስርጭቱን በመምራት አብሬያችሁ የቆየሁት ማንተጋፍቶ ስለሽ ነኝ። እናንተም አብራችሁን በመቆየታችሁ ከልብ አመሰግናለሁ። ዓለም አቀፉ የጋዜጠኞች መብት ተሟጋች ተቋም በእንግሊዝኛ ምህጻሩ ሲፒጄ የኢትዮጵያ መንግስት 7 የኢቢኤስ ጋዜጠኞችን በሽብርተኝነት ጠርጥሮ ማሰሩ ተመጣጣኝነት የሌለው እርምጃ ነው ሲል ቅሬታውን አሰምቷል። ሲፒጄ ትናንት ባወጣው መግለጫ የኢትዮጵያ መንግስት የወሰደው እርምጃ በሙያው ስነ ምግባር ጉድለት ላይ ለሚነሱ ስጋቶች የማይመጥን ነው ብሏል።